ሰላም ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ በተለይ በ3000 ሜትር መሰናክል ከምትታወቀውና ከውጤታማ አትሌቶች መካከል ከምትጠቀሰው ህይወት አያሌውና ከባለቤቷ አትሌት ግርማ ጥላሁን ጋር ቆይታ እናደርጋለን። በመኖሪያ ቤታቸው ተገኝተናል። በቆይታችንም ስለ አትሌቲክስ ህይወታቸው፣ ስለ ቀጣይ እቅዶቻቸውን በተመለከተ ሀሳቦች ያነሳን የጋራ ቆይታ የምናደርግ ይሆናል። አድማጭ ተመልካቾቻችን አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። እናመሰግናለን ህይወትና ግርማ፣ ቤታችሁ ስለተቀበላችሁንም ደስ ብሎናል። እንግዲህ እንኳን ደስ አላችሁ በማለት ልጀምር። በቅርቡ 3ኛ ልጃችሁን ወልዳችኋል። እናመሰግናለን። እሺ፣ እናመሰግናለን። እንግዲህ ሁለታችሁም አትሌት ናችሁ። ያው አትሌቲክስ ደግሞ ብዙ ልፋት፣ ብዙ ጣውረድ፣ ያለ ረፍት ራስን መስጠት ለስፖርቱ ይጠይቃልና ተጨማሪ ነገሮችን በኋላ ላይ እናነሳለን። ግን እንደው በምን መልኩ አስኪዳችሁት እንደው ለዚህ ክብር በቃችሁ? አመሰግናለሁ። ያው የአትሌቲክስ ህይወት ከባድ ነው። ግን ያው ክብደቱን በሚሆነው መንገድ እያስተካከልን ረፍት የሚፈልግ አይደለም። ጠዋትም ትሬኒንግ ነው፣ ከሰዓትም እረፍት ያን ያህል ብዙ እንትን የለውምና እሱን እንግዲህ ተወጠን አሁን ያለንበት ላይ ደርሰናል። ወደፊትም እንግዲህ በተሻለ መልኩ ያው እሷም ከወሊድ ነው የመጣችው። አሁን እንግዲህ ጀምራለሁ እያለች ነው። በተሻለ መልኩ ሰርተን የተሻለ ነገር እናመጣለን ብለን እናስባለን። ስፖርትና ህይወት ጥሩ ነው፣ ደስ ይላል። ደግሞ በተለይ በፍቅር ሲሆን በፍቅር የተጀመረ ነገር አሸናፊ እንጂ ተሸናፊ አትሆንም። ቆንጆ ነው፣ እግዚአብሔር ይመስገን። ከልጅነታችን የጀመርነው ፍቅሩንም ስፖርቱንም አሪፍ ነው፣ እግዚአብሔር ይመስገን። ዛሬ ላይ ደርሰናል። የሴት ልጆች እናትና አባት ሆነናል። ደስ ይላል በጣም። ትውውቃችሁ እዚያው ስፖርቱ ጋር ነው የሚጀምረው? አዎ፣ ስፖርቱ ጋር ነው ያው ያገኘሁት። በእርግጥ ክፍለ ሀገር አይደለም፣ እዚህ ነው፣ አዲስ አበባ ነው ያገኘሁት። እሱ ያው ቀድሞ ስለመጣ እዚህ ነው ያገኘሁት። ግን ስፖርቱ ላይ ነው እዛን የታወቅ ነው። ያው ህይወት እንግዲህ በተለየ የአንቺ ቤተሰብ ከአትሌቲክሱ ጋር በደንብ ስማችሁ ይነሳል። ታላቅ እህትሽ ውዴ አያሌውም ትልቅ አትሌት ናት። በርካታ ዓለም አቀፍ ውድድሮችን ማሸነፍ ችላለች። ከውጤታማ አትሌቶች መካከል ተርታ የምትመደብላትና አንቺም እሷን ተከትለሽ መጥተሻል። እንደው የእናንተ ቤተሰብና አትሌቲክስ ያለውን ቁርኝት ብናነሳ በተወሰነ መልኩ። እውነት ነው፣ ጀማሪዋ ታላቅ እህቴ ውዴ አያሌው ነች። እሷን ነው የተከተልነው። ከሷ በኋላ ነው የሚመጣውት። ወንድሜም ታናሽም የቀጠለው እሷ ነች ፈርቀዳጇ። እሷን ተከትለን ነው እኛም ወደ ስፖርቱ የገባ ነው። አንድ ታናሽ ወንድምም አለሽ፣ እያነሳሽልኝ ነበረ። ወደ ሰከላ ሄጄ ነበርና ህፃን እያለ ኢንተርቪው የማድረግ አጋጣሚ ነበረኝ። እንደው ምን ላይ ነው ያለው የሚለውን ባውቅ ደስ ይለኛል። አሁን አዲስ አበባ ነው ያለው፣ አዲስ አበባ አካዳሚ ነው ያለው። አሁን ጥሩ ላይ ነው፣ ሻምፒዮኖች ላይም እየተሳተፈ ነው። ደረጃ የማግደት እድሉም አለው። ወጣቶች ላይም አሁን ድሬዳዋ የተካሄደው ላይ 2ኛ ወጥቷል። ጥሩ ነው፣ ጅማሬው አሪፍ ነው። ጎበዝ ልጅ ነው። ወደ ልጅነት ህይወታችሁ ተመልሰን እንደው የአትሌቲክስ ህይወታችሁ አጀማመራችሁ ምን ይመስል ነበረ? ከሁለታችሁም ሀሳብ ልውሰድ። የአትሌቲክስ አጀማመር እኔ የጀመርኩት አዲስ አበባ ነው። በገና በልጅነቴ ነው የመጣሁት እና ያው ከትምህርት ቤት ነው። ከትምህርት ቤት ጀመርኩኝ። ከዛ ወረዳ ዞን እያለ እንትን አልኩኝ። ከዛ 2ኛ ዲቪዚዮን የሚባል ነበረ፣ ያው አሁንም አለ በእርግጥ። እና እዛ ውጤታማ ሆኜ መብራት ኃይል ተቀጠርኩ። መብራት ኃይል ስቀጠር ነው እንግዲህ ህይወትም ጋር ባንክ ተቀጥሬ የተገናኘ ነውና ከእንደዛ ነው የመጣሁት። አተኩሬ እንዲህ ያደረገኝ የምታያቸው ውጤታማ የሆኑ አትሌቶች ናቸው። የእነሱን ህይወት ስታይ እንደገና ደግሞ ውስጥ ላይ ፍቅሩም አለ። እሱን ሳይ ነው በቃ ወደዛ ተስቤ ወይም ደግሞ በደንብ እንትን ብዬ የገባሁበት። ስፖርት አጀማመሬ ያው ትምህርት ቤት ነው። ትምህርት ቤት
በትምህርት ቤት ነው የትምህርት ቤቶች ውድድር አለ አይደል? ከዛ ነው የጀመርነው። ከዛ ፕሮጀክት በወረዳ ታቀፍን። ከዛ በኋላ እንደዚህ ውድድሮች የፕሮጀክት ውድድር ላይ ነው ባንክ ያገኘኝ። እዛ ላይ አዲስ አበባ አማራ ክልልን የፕሮጀክቶች አማራ ክልል ወክዬ መጣ። አጠቃላይ አዲስ አበባ ላይ ውድድር ስናደርግ ክልሎችም አንድ ላይ ሁለተኛ ወጣሁኝ። ከዛ ነው ባንክ ክለብ ያቀፈኝ። በእንደዛ ነው ያው ስፖርትን እየተሸጋገርኩ የመጣሁት። ንግድ ባንክ ከገባን በኋላ ያው ትሬኒንጎች እናደርጋለን። 2003 ይመስለኛል ጥሩ የመጣሁበት 99 ነው የተቀጠርኩት፣ ግን 2003 ይመስለኛል አሪፍ ላይ የመጣሁበት። ትራክም ላይ ክሮስ ካንትሪም ላይ በደንብ ፊት ያረኩበት ጊዜ ያ ነው። ግን ሚናውን የሚጫወተው ክለቤ ነው፣ የስፖርት ክለቤ ነው። አሪፍ የሆንኩበት ጊዜ ደግሞ ያ ነበረ። ማለት በገባሁበት ውድድር ሁሉ አሸናፊ ነበርኩ። ጥሩ ነበረ ያ ጊዜ፣ አሪፍ ጊዜ ነው። ግርማ እንግዲህ የምትታወቀው በረጅም ርቀት በግማሽ ማራቶንና በማራቶን ውድድሮች እንዲሁም በጎዳና ውድድሮች ነውና እንደው በልጅነት ወደ እንደዛ አይነት ውድድሮች ያዘነበልህበት እድሜ ሲገፋ ነው ወደ ማራቶን የመመለሱ ነገር የሚኖረውና አንተ ሞር የምትታወቀው በረጅም ርቀት ውድድሮች ነው። እንደው ምክንያቱ ምንድን ነበር? ወደ ረጅም ርቀት የሄድኩት መብራት ኃይል ያለው ነው። መብራት ኃይል ብዙ ውድድሮችን ግቡ ይላሉ። ማለት እንትን አይሰጡም። እንዳሁኑም ብዙ አትሌቶችን አይዙም ነበርና 5ም 10ም ሪሌ ሲኖርም በቃ ሁሉንም ውድድሮች አንተ ነው የምትገባውና ያንተን ሲለኝ ውዴ ወደ ማራቶን ጀምራ ነበር። እሷን ተከትዬ ወደ ሀጂ የሚባል ማናጀር አለ፣ እሱ ጋር ሄድኩኝ። በቃ በዛው ያው 21ንም 10ንም ምኑንም አስፋልቱን እንትን ማለት ጀመርኩኝ። ደስተኛ አይደለሁም፣ ምክንያቱም ትራክ በጣም ነበር የምወደው። ሁለተኛ ጊዜ ያለሁም ክለብ መብራት ያለ ያለሁም ሮጥ ነበር፣ 5000 ሮጥ ነበርና ትራክ አሸንፌም የተቀጠርኩት። በጣም ውስጤ አሁን ድረስ በቃ እንትን አለ፣ ግን ሳልጠቀም ወይም ደግሞ ውስጤን እንትን ሳልል ነው ከትራክ የወጣሁት እና ብዙም እንትን አይደለም ሳስበውም በታጫለ ሁሉ። ወደ ህይወት ልመለስና እንግዲህ ቅድም መግቢያችን ላይም ስናነሳው ነበረ ታላቅ እህትሽም ታናሽ ወንድምሽም አትሌቶች ናቸው። ከታላቅ እህትሽ ጋር አብራችሁ የመፎካከር በአንድ ውድድር አብሮ የመሰለፍ አጋጣሚዎች ነበሩ። እሱ ላንቺም የተለየ ስሜት የሚሰጥ አጋጣሚ ነውና እነሱን ብናነሳቸው። አዎ በጣም ደስ ይላል፣ ምንም ጥያቄ የለም። ከቤተሰብ ጋር ያውም ከታላቅ እህት ጋር መሮጥ ደስ ይላል። አጋጣሚ ነበረኝ የመጀመሪያ ጊዜ ሀገር ስወክል፣ የሚገርመው እሷ ጋር ነው አብሬ ወከልኩትና አንድ ፊልድ 8 ኪሎ ሜትር አብሬ ሩጫለሁ። ለመጀመሪያ ጊዜ ሀገር ወክዬ እሷ ጋር ነው የሮጥኩትና ቆንጆ ነበር፣ ደስ ይላል። በጣም ብዙ ነገሩ በጣም ደስ ይላል። እግዚአብሔር ይመስገን። በግልም ሩጠናል፣ ሀገርም ወክለን ሩጠናል። ደስ ይላል በጣም። ግን እንደው ለአንቺ አትሌቲክስ ህይወት ወደ ሩጫው ዓለም እንድትገቢ የሷ አስተዋጽኦ ምን ይመስል ነበር? ያው ብዙ ጊዜ ታች ያለ ይከተላል። የመጀመሪያው አስተዋጽኦ ጀማሪ ካለ ተከታይ ይኖራል። እሷ ጀማሪ ነች። ምንም ነገር ያገደኝ ነገር የለም። ቀጥታ ነው የገባሁት። ስገባ ያው እንደሌላው ያ ቻሌንጅ ያደረገኝ ነገር የለም። በብዙ ነገር ከክፍለ ሀገር ስመጣ እሷ ጋር ነው ያረፍኩት። እሷ አለች። ከጥጥቅ አኳያ የከበደኝ ነገር የለም። ምንም ነገር የሆንኩት የለም። በቃ ቀጥታ ማለት ጀማሪ ካለ ችግር የለውም፣ አይከብድም። ቆንጆ ነበረ። እሷን ስለተከተልኳት ምንም የከበደኝ ነገር አልነበረም። የተወለዳችሁበት አካባቢ ምዕራብ ጎጃም ሰከላ ለአትሌቲክስ ምቹ ከሆኑ ቦታዎች መካከል አንደኛው። እዛ አካባቢ ያለውን ጸጋም እንደው በአግባቡ ከመጠቀም ባለው ጸጋ ልክ ልጆች ወጥተዋል፣ እየፈሩ ነው ማለት እንችላለን። እንደው ህይወት የራስሽን ሀሳብ ያው በቅርበትም ስለምታውቁ እኛ በነበርንበት ሰዓት ያው እኛ ነን መጀመሪያ ጀማሪዎች ማለት ይቻላል። አሁን ግን ያው ክለብም አለ፣ ልጆቹም በብዛት እየወጡ ነው። እኛ በነበርንበት ሰዓት ግን ይህን ያክል ፋሲሊቲ የተሟላ አልነበረም። ከኛ በኋላ ግን የተሻለ ሆኗል። የአየር ሁኔታው ቆንጆ ነው በጣም ማለት በቃ አየሩም ቦታውም አሪፍ ነው።
በዛ ነው እኛ ያያግዞን ነው እንጂ አሁን ግን የተሻለ ልጆችም በብዛት እየወጡ ነው። እገዛውም ይኖራል ብዬ ተስፋ አደርጋለሁ። ክለብም አለ። ቆንጆ ነው። አሁን ላይ በእኛ ጊዜ እንደነበረው አይሆንም። አሪፍ ነው አሁን ይመስለኛል። ግርማ በርካታ ውድድሮችን ነው ያደረከው። በሩጫ ህይወትህ ካደረካቸው ውድድሮች መካከል በደንብ የምታስታውሰው አጠቃላይ ውጤቶችን ጠቅለል አድርገህ? የኔ ውጤት ማለት እንደጠበቁት ያን ያህል እንትን አይደለም። እንደ ስራዬም ወይም ደግሞ እንዳለኝ እንትን አይደለም፣ አጥጋቢ አይደለምና ግን ያሉት ውጤቶች ያው ምንም ጥሩ ናቸው ባይባልም ያው መካከለኛ ናቸው። ግን እንደ አለኝ እንትንና እንደ ፍላጎት አይደለም። ገና አሁንም ብዙ ውድድሮችን ማሸነፍ ብዙ ክብሮችን ማግኘት የምትችልበት እድሜ ላይም ስላለ እንደው ለወደፊት በቀጣይ አትሌቲክስ ህይወትህ ምን ሀሳቦች ምን እቅዶች አሉ? እንግዲህ ሁሉም ሲሰራ ትልቁ ግቡ ይሄ ነው። ዓለም ሻምፒዮን ኦሎምፒክ ነው። እንግዲህ የኔም እንትን ያው በእርግጥ ኢትዮጵያ እንደምታውቀው ብዙ ጠንካራ አትሌቶች ያሉባት ሀገር ነች። በጣም ብዙ ማለት ነውና እኔ ያም እንኳን ባይሆን ያው በደም ካሁን በፊት በጉዳትን በምንም የምፈልገውን ያህል ውጤታማ አልሆንኩም ማራቶን ላይ እና አሁን ግን ጤናም ደህና ነው ማለት ይቻላል። የተሻለ ውጤት ጠብቃለሁኝ። እንግዲህ ያው ፊታችን ላይ ያሉት ውድድሮችን የተሻለ ውጤት አምጥቼ እንግዲህ ሁሉም የሚያስበውንና ግብ ያደረገውን ለማሳካት ሰላም። ወደ ህይወት ልምጣና እንግዲህ አንቺ የምትታወቂው በደንብ ስፔሻላይዝ ያደረግሽው በ3000 ሜትር መሰናክል ነው። 3000 ሜትር መሰናክል ደግሞ አሁን ላይ በደንብ ፉክክር ውስጥ እንግባ እንጂ በቅርቡ ነው ወደዛ መንገድ ሄድ ነው። እንደው 3000 ሜትር መሰናክልና ህይወት ለርቀቱም የተለየ ፍቅር ይኖርሻል ብዬ አስባለሁ። ስለሱ ብናነሳ ምንም ጥያቄ የለም። 3000 ሜትር በእኛ ጊዜ ቆንጆ ነበረ ማለት ልክ እኔ ስገባ አሪፍ ነበረ። ውጤቱም ተወዳዳሪ ሆነናል። ዓለም መድረክ ላይ አሪፍ ጊዜ ያሳልፈናል። በጣም ነው የምወደው 3000 ሜትር መሰናክልን እጅግ በጣም የታወቁበትም እሱ ስለሆነ ጥሩ ውጤትም ነበረኝ። የ5000 ሜትር ሯጭ ነበርኩ። ግን ያው አንዳንዴ ያው ይቀየራል ነገሮች። ሌላ ሰው ነው ለምን ስቲፕል ቼዝ አትሞክሪም ምናምን አሉኝ። ከዛ ማናጀሬ ነው እንደዛ ስለይ ቀጥታ ለአሰልጣኝ ነው ወስዶ ያስረከበኝ። አሰልጣኝ ሻምበል ዮሐንስ ይባላሉ። እሳቸው ናቸው ያስጀመሩኝ። አስጀምሮኝ ግን ቆንጆ ነበር የሆንኩት። ለምን የ5000 ሜትር ሯጭ ስለነበርኩ ኢንዱራንስ አለኝ። ምናልባትም ዝላዩን ነው ትንሽ ሊፈተነኝ እንጂ አሪፍ ነበረ። ቆንጆ ነው። በርካታ ዓለም አቀፍ ውድድሮችን አድርገሻል። ህይወት ወደ 94 የሚደርሱ ውድድሮችን ማድረግ ችለሻል። ከነዛ መካከል ደግሞ አይ ቲንክ በ13ቱ ሀገርን የሚወክልሽባቸው አጋጣሚዎች ነበሩ። በዓለም ትልቁ የስፖርት መድረክ ኦሎምፒክ ላይ ተሳትፈሻል። ለንደን ላይ በኦሎምፒክ መሳተፍ በራሱ ትልቅ ነገር ስለሆነ እንደው ወደ ኋላ ተመልሰን እነዛን አጋጣሚዎች ያለፍሽበትን መንገድ ስኬቶችሽን በደንብ ብናነሳቸው። ምንም ጥያቄ የለውም። ኦሎምፒክ ተሳትፈ ያለው ዓለም ዋንጫም ለሀገርም አፍሪካን ወክዬ ሩጫለሁ። ምንም ጥያቄ የለውም። ቆንጆ ጊዜ ነበር። ያው ሀገር መወከል ቀላል አይደለም። ከዛም አልፌ ደግሞ ሀገርን መወከል ቀላል አይደለም። ኦሎምፒክ ላይ ለንደን ኦሎምፒክ አራተኛ ተሳን የወጣሁት ቆንጆ ነው። እሱም ዓለም ሻምፒዮናም እንደዚህ ሁለቴ ወክያለሁ። ኦሎምፒክም ሁለቴ ነው ሩጫለሁ። ብቻ ቆንጆ ሩጫዎችን ሀገሬን ወክዬ ያው ብዙ አመርቂ ሜዳሊያ ውስጥ አልገባሁም እንጂ ግን እንደው ቁጭት አለሽ ሜዳሊያ ባለ ማምጣትሽ በተለይ እንደው ኦሎምፒክና ዓለም ሻምፒዮና ላይ ቁጭት አለ። እንፈልግበትን ጎል ሳልደርስ ነው የተመለስኩበትም ያው በጉዳት ምክንያት ነው። እኔ ማስበው ሌላ የመለሰይ ዳይሬክሽን ሌላ ሆነብኝ። ምንም ማድረግ አልችልም። ያው ጉዳት መጣ አልደረስኩም። በተለየ ሁኔታ የተለየ አጋጣሚ ካለም እሱም ብናነሳው ደስ ይለኛል። ብዙ ነገሮች ስለሚገጥሙ በተለይ ወደ ውጭ ሲኬድ የማይረሱ አጋጣሚዎች ይኖራሉ።
ማስታወሰው አጋጣሚ ባይኖርም ግን ሁሌም ደስ የሚል አጋጣሚ የሚሆነው አገር ወከለ ስትሄድ ነው። በማስ ስትሄድ ደስ ይላል። እንክብካቤው አንዳንዴ ራሳችን ትተን ነው በቃ ምክንያቱም ሌላ ሰው ተንከባካቢ ስላለን ግቡ ውጡ የሚል አካል ስላለን ደስ የሚል አጋጣሚ ያ ነው የሚሆነው። በግል ስንሄድ ግን ያው አንተ ነህ ሁሉን ነገር ከፍላይት ጀምሮ ጌት ፍለጋ ጀምሮ ራስህ ነህ የምትሰራውና ያ አገር ወክለ ስትሄድ ግን በቃ ደስ የሚል ነው። ግርማ ምናልባት እዚህ ላይ የተለየ ገጠመኝ ካለ የምታነሳው ነገር ካለ እድሉን ልስጥህ። የተለየ ገጠመኝ ባይሆንም ግን እኔ ለመጀመሪያ ጊዜ ውድድር ህንድ ነው የሄድኩትና ትራንዚት ያረኩት ዱባይ ነበር እና ለመጀመሪያ ነው የሄድኩት። አጋጣሚ ኤርፖርት ላይ እጄን ሽንት ቤት ገባውና እጄን መታጠብ ፈለኩኝ። እንትኑ ባሻራ ነው ምንድነው ውሃው በሰው ማለት ነውና ሳሙናም እንደዛው አለች። እሷን እንትን አልኩኝ እና በምን እንትን ልበል አጋጣሚ ደግሞ ሰው አይገባም። ከዛ እጄን አደራርቄ ወጣሁኝ። ሰው ሲገባ ተከታትዬ ነጮች ሲገቡ ገባሁኝ፣ አየሁ፣ ተጠቅሜ ወጥቻለሁ። አጋጣሚ ከተባለ እንግዲህ በተለይ የመጀመሪያ ኤክስፒሪየንስ ሲሆን እንደዚህ አይነት አዝናኝ ገጠመኞች ይኖራሉ። ብዙዎች ግን አያወሩትም በግልጽ። የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁት የምትገኙት የስፖርት ባለታሪኮቹ ፕሮግራማችንን ነው። እንግዲህ ዛሬ በአትሌቶቹ ቤት ተገኝተናል። በአትሌት ህይወት አያሌውና በባለቤቷ አትሌት ግርማ ጥላሁን መኖሪያ ቤት ተገኝተን ነው ቆይታ እያደረግን የምንገኘው። ቆይታችን አሁንም ይቀጥላል። በድጋሚ አብራችሁ እንድትቆዩ ነው የምንጋብዘው አድማጭ ተመልካቾቻችን። ወደ እናንተ ልመለስ። ህይወት እንግዲህ ቀደም 3000 ሜትር መሰናክል ላይ ሀሳቦችን እያነሳን ነበር። ቀደም ሲል የኬንያውያን የባህል ስፖርት ይባል ነበር በተደጋጋሚ ጊዜ። አሁን ደግሞ ኦሎምፒክም ዓለም ሻምፒዮናም ተወዳዳሪ ሆነናልና በዓለም አቀፍ ደረጃ ተፎካካሪ በመሆናችን እንደው ምን ስሜት ፈጠረብሽ? አያይዘሽም ይህን ውጤት ለማስቀጠል እንደው በምን ልክ ቢሰራ ታያለሽ? አዎ ቆንጆ ነው በጣም። አሁን ማለት 3000 ሜትር መሰናክል ወንዶች ላይም ሴቶች ላይም ቆንጆ ነው እየመጡ ነው። አንዳንዴ እንደውም ኬንያኖች ወደ ኋላ ቀርተው እኛ ፊት ምን ሆንበት ጊዜ አለና በጣም ደስ የሚል ነው። ልጆቹም አሰልጣኞቹም በደንብ እየሰሩበት ያለ ፊልድ ነው። ወደፊትም ጠንክረው ነው መስራት ያለባቸው። ደስ ይላል በጣም ቆንጆ ነው ያሉት። ትኩረትም አግኝቷል ይመስለኛል። ልጆቹም እየወደዱት ነው። ጥሩ ነው። ወደዚህ ውጤት እንድንገባ እንደው የራሴን አሻራ አሳርፌያለሁ ብለሽ ታስቢያለሽ? ምንም ጥያቄ የለውም። አሳርፈናል። ቅድም እንዳልኩህ ነው እኛ ልክ እኔ ወደዛ 3000 ሜትር መሰናክል ስገባ ጥሩ ውጤት ያስመዘገብንበት ታይም ነበር። በግልም በሀገርም ጥሩ ያመጣንበት ጊዜ ነበር። አትሌት ሶፊያ ሰፋም ነበረች፣ እነ ብርቱካን የኛ ጋር ልጆች ነበሩ። ብቻ ብዙዎቹ ጥሩ የመጣንበት ነው። ከዛኛ ደግሞ ወደ ኋላ ስንል በደንብ ሌሎች አትሌቶች ፊት ሆነውበታል። ስለዚህ እኛም አሻራ አለብን። የኛንም እግር ተከትለው ስለሆነ ቆንጆ ነው። እግዚአብሔር ይመስገን። መግቢያችን ላይ ስናነሳ ነበረ ሁለታችሁም አትሌቶች ናችሁ። በዛ መሀል ደግሞ ህይወታችሁንም ይሄ ለብዙዎች ትምህርት በሚሆን መልኩ ነው እየመራችሁት የሚገኘው። 3 ልጆችን አፍርታችኋል። ከእናንተ ህይወት ወጣቶቹ አትሌቲክሱን የሚጀምሩት ታዳጊዎችም ሊማሩበት ስለሚችሉ እንደው ምን ይመስላል ህይወታችሁ? ተጨማሪ ነገርም ብናነሳ ብዬ ነው፣ ትልቅ ስኬት ስለሆነ። እንግዲህ የኛ ውጤት ያው አሁን ያለንበት እንትን ያው ጠንክሮ መስራት ነው። ምንም ሰዓት አለ ወይም ይህን ያለውን ከተማ ላይ ያለውን ነገር ሳናይ ነው እውነት ለመናገር በደንብ ነበር የምንሰራው። እሷም ገና ጀማሪ ነች፣ እኔም ጀማሪ ሆኜ ልጅ ሆነን ነው የተገናኘ ነውና በደንብ አድርገን ነው የምንሰራው። ጠዋትም ማታም እሁድ እንኳን አናርፍም እውነት ለመናገር። እሁድ እንኳን እረፍት ተሰጥቶ እኛ ጃን ሜዳ ሄደን እሷም እረፍት ተሰጧት እኔም እንደዛው፣ እኛ ግን በግላችንም እየሄድን እንሰራ ነበርና ለዚህ እንትን ጠንክሮ መስራት ነው። ይሄ አንዳንድ በብልጭልጭ ነገር ያለመታለል ነው
እና ስራውን አክብሮ መሄድ ነው። ስራውን አክብሮ ከሄደ የማይደረስበት እንትን የለም። እኛ ያን ያህል ትልቅ እንትን ደረስን ማለት አይደለም፣ ግን በእኛ ባለችው እንትን ግን በዛ ደረጃ ሄደን ነው ስራችን አክብረን መዝናናቱ ምኑም የለም በቃ ማለት ይቻላልና ስራችን ላይ ሆነን አሁን ያለንባት የደረስ ነው። ከዚህ በላይም ደግሞ መድረስ ይችላሉ። ራሳቸውን ጠብቀው ስራቸውን አክብረው አሰልጣኝ የሚላቸውን ተከትሎ የሚሄዱ ከሆነ አሁን ትልቅ ውጤታማ የምንላቸው አትሌቶች አሉ። በቃ በዚህ መንገድ ራሳቸውን ለስፖርቱ ዲሲፕሊን ሆነው የሚሄዱ አትሌቶች ናቸው። አሁን ትልቅ ደረጃ በኦሎምፒክም በዓለም ሻምፒዮና ውጤታማ ሆነው የምናያቸው ጓደኞቻችን በዛ አግባብ ሄዱ ናቸውና ራስን ጠብቆ ከተኬደ ማይደረስ የለም፣ ውጤታማ መሆን ይቻላል። ያው ህይወት ተጨማሪ ነገር እንድታነችልኝ ስለፈለኩ ነው። ከሜዳ መልስ የቤት ስራው ይኖራል፣ ቤት መደረግ ያለባቸው ነገሮች ይኖራሉና እንደው በምን መልኩ አቆያችሁት? እንዴት አለፋችሁት ያንን ጊዜ? እውነት ነው፣ ቤት የተሰራው ስራ ነው ውጭ ላይ የሚወጣው። እኛ ጋር መደጋገፍ እንጂ መነቃቀፍ የለም። እግዚአብሔር ይመስገን። እዚህ ጋር ሰርተነው ነው ውጭ ምንሰራው። በእርግጥ የኛ ስራ ውጭ ነው ያለፋል፣ ግን ቤት ውስጥ በጣም በፍቅር ነው የምንኖረው። በጣም ነው የምንዋደደው። እግዚአብሔር ይመስገን። እንዳልኩህ ነው ስራችን ላይ ትኩረት እናደርጋለን። እሱም እንደገለጸው ወደ ስራው ስመጣ ስራችንና ስራችን ነው። በዛች ቅስበት በነበረን ጊዜ ወደ ስራ ነው እንጂ ብዙ ነገር ወደ ሌላ የምንሄደው ጉዳይ አልነበረም። ከዛ ስንመለስ ደግሞ ትንሽ አሁን እድሜም እየጨመረ ሲሄድ ያው ቤት ትዳር ልጅ ሲባል በጣም እንከባበራለን። እግዚአብሔር ይመስገን ቅድሚያ ይሰጠኛል፣ ቅድሚያ ሰጠዋለሁ። በዚህ ሁኔታ ነው የምንኖረው። ስራም ላይ ቤትም ላይ ፍቅርም ሊደረጅ የሚችለው ስትከባበር፣ አንተ ትብስ አንቺ ትብስ ስትባባል ነው። ያማረም የሆነም የውጭም ስራም ስኬታማ ላይ መሆን የሚቻለው ቤት ውስጥ ምንም ነገር ከሌለ ምንም ነው ካንተ ነው የሚሆነው። ስራውም ይበላሻል ይመስለኛል። በእርግጥ ያው እግዚአብሔር ይመስገን ብዙም የገጠመኝ ነገር የለም፣ ግን እንደዛ ነው እንደ ሀሳብ የምረዳውም እንደዛ ነው። አሁን እንግዲህ ያው ቤተሰብ መስርተን ነው እየኖርን ያለ ነው። ስራችንም ላይ እንደዛ ነበርን። ተመስገን እንግዲህ ወጣቶቹም ፍቅረኛሞች ሲሆኑ እኛ በእርግጥ ያው በልጅነታችን ነው የጀመርነው ብያለሁ። ምንም ነገር ያታለለን የለም። ግርምዬ እንዳለው ስራችን ላይ ትኩረት ነበረን። ከዛ ቤት ስንመለስ ደግሞ ያው የቤት ሰው ነን፣ የትዳር ሰው ነን። ጥሩ ነው የምንሆነው። ልጆቹም ሌሎችም እኛንም ጨምሮ በዚህ ሁኔታ ከተቀጠለ ሁሉም ነገር ሰክሰስፉል መሆን ይቻላል ይመስለኛል። ያው በደንብም ባልገልጸው ህይወት ምናልባት እንግዲህ ሶስተኛ ልጅሽን ከተገላገልሽ ወደ 6 ወር እየሆነች ነውና ምናልባት ለወደፊት ምን ሀሳብ አለ? ወደ አትሌቲክሱ ድጋሚ መውጣት? ያው ሁሌ እቅድ አለኝ። ይገርማል፣ መሸነፍ አልወድም። ሁሌ እቅድ አለ፣ ግን የሚያስቆም ነገር ይኖራል። ያው የጤና ጉዳይ ነው እንጂ መመለስ ጠልቼም አልነበረም። እግዚአብሔር ይመስገን። ያው አሁን 3 ልጆች እናት ነኝ። ወደፊት አለኝ እቅዱ። መውጣት ፈልጋለሁ፣ መስራት ፈልጋለሁ። ያጣዎችን እድሎች ማግኘት ፈልጋለሁ። እንደ እግዚአብሔር ፈቃዱ ከሆነ ድንግል ማርያም ልጅ ወደ ገባለሁ መልሳለሁ እየተስፋ አደርጋለሁ። ጥሩ የስኬት ጊዜያትን አሳልፈሻል። እንዲያው ማሳካት የምትፈልጊው ነገር አለ? እንዲያው ይህን ነገር ባደርግ ብለሽ ድጋሚ ወደ አትሌቲክስ ተመልሰሽ? አገሬን ወክዬ የአገሬን ባንዲራ ከፍ ባረግ ደስ ይለኛል። አሁን ምናልባት ትራክ ላልመለስ እችላለሁ። ትራክ በጣም ነው የምወደው፣ ግን አሁን ወደዛ መመለስ አልችልም። ያው የጊዜ ጉዳይም ብዙ ነገር አለ። ግን አስፋልት ላይ ብመለስ እና ሚኒማውን አሟልቼ ለሀገሬ ማማላትን ብቻ ሳይሆን ሜዳሊስት ብሆን ባንዲራዋን ከፍ ባረግ ደስ ይለኛል። ከባድ ነው የሀገር ስሜት፣ በጣም የተለየ ፍቅር ነው የሚኖር። እኔ ኢትዮጵያ ስሟ የሚሆን አላውቅም፣ ብቻ ሁሉም ሰው ነው ብቻ ሳልሆን ለሀገር ደግሞ አብሶ ለኢትዮጵያ ነው ያላውቅም። ብቻ ጥሩ ነገር ባረግ ደስ ይለኛል። ወደፊት እግዚአብሔር ቢረዳኝ ባንዲራ ከፍ የምታደርጊበት በሜዳሊያ ኢትዮጵያን የምታስጠርበት እድል እንዲገጥምሽ
እንመኛለን። ግርማ ወደ አንተ ልምጣና እንግዲህ ከአትሌቲክሱ በተጨማሪ የአማራ ክልል አትሌቶች ማህበር ስራ አስፈጻሚ ነህና እንግዲህ ከተመሰረተ ኦልሞስት አመታት እየተቆጠሩ ነው። እንደ የተወሰነ ነገር እናንሳ ብዬ ነው። እንደ ማህበር እንዲሁ ምን እየሰራችሁ ነው? በቀጣይስ እንዲሁ ምን ሀሳቦች አሉ? የአማራ አትሌቶች ማህበር ያው ከተመሰረተ ወደ 7 አመት አካባቢ ሆኖታል። ግን ያው ብዙም ያን ያህል እንትን አላለም። መሀል ላይ ጥሩ እንቅስቃሴ ነበረ። ውድድሮችን የማዘጋጀት አጋጣሚ እንትን ብለን ነበር። ወደ 2 አመት ይመስለኛል ከእንጅባራ ላይ የአገው ፈረሰኞች ጋር በመተባበር የሆነ ውድድር አዘጋጅተን ነበር። ከዛ በፊትም ሙከራዎችን ሞክረን አልተሳኩልንም። ከዛ በኋላ ግን ትንሽ እንቅስቃሴው ጥሩ ነበር ያለው። እንግዲህ ክልላችን ላይ ያለው ወቅታዊ ሁኔታ ጥሩ ስላልሆነ ምንም ማድረግ አልቻልንም። እዛው ላይ ነው ያለው። ግን ያው ጥሩ የሆነ ነገር ነው ያለው። ጥሩ ስራ አስፈጻሚዎችም ጎበዞች ናቸው። በደንብ የሚሯሯጡ ልጆች ናቸው። ያው በከፊል ታውቃቸዋለህ ብዬ አስባለሁ። ጥሩ የሚንቀሳቀሱ ናቸውና ወደፊት እንግዲህ ሀገራችን ሰላም ከሆነልን በደንብ መስራት የሚቻልበትና በየዞኑ በየወረዳው ያሉትን አትሌቶችም የሚያግዝና በደንብ ወደ ውጤት የሚያመጣ ማህበር ነው ብዬ አስባለሁ። ብዙ ነገሮች ይገጥማሉ። በተለይ ከክፍለ ሀገር መጡ አዲስ አበባ ላይ አትሌቶች ሲኖሩ ክለብ ላይ ፌዴሬሽን ላይ የሚፈጸሙ የሚደረጉ በደሎች ይኖራሉና እነዚህ መሰል ማህበሮች ሲቋቋሙ ደግሞ ዋነኛው አላማቸው አትሌቶች መብትና ጥቅማቸው እንዲከበር ማድረግ ነውና እንደው ከዚህ አንፃር ለወደፊት እንደው ማህበሩን ከማጠናከር አኳያ በተለይ የአትሌቶችን መብትና ጥቅም ከማስከበር ከመረዳዳት ጋር ተያይዞ እንደው ምን ሀሳቦች አሉ? ግርማ በፊት ሙስነት ነበር ፕሬዝዳንታችን። እሱም ባለበት እንደዚህ ሰብሰብ ብለን ህይወትም ኮሚቴ ነበረች በፊቱ ላይና ሞክረናል። ብዙ ሙከራ አድርገናል። ለዚህ ደብረ ብርሃንም እንደዚሁ ከአሰልጣኝም ጋር ከክለብ ምንድነው ዩኒቨርሲቲ ይመስለኛል እሱ ጋር በነበረው ያለ መግባባት የታገዱ ልጆችም ነበሩ። እነሱን ሁሉ አመጣን እዚህ ክለብ እንዲገቡ እዛ ስራቸውን ማለት እንትናቸውን ፈተን ችግራቸውን ክለብ እንዲገቡ ሁሉ አድርገናል። 5-6 ልጆች እና ያው እየተንቀሳቀሰ ነው። ግን በእንትኑ ልክ አልሄደም ማለት ያው በእቅዳችን ልክ አልሄድንም። ወደፊት ግን ትልቁ እንትናችን ያው እነዚህን ፈተን ጥሩ የሆነ እንትን መፍጠር ነው። ደግሞ እናደርገዋለን ብዬ አስባለሁ። ወደ ማጠቃለያውም እየሄድ ነው። ከዚህ ከአማራ ክልል አትሌቲክስ ጋር እንደው ሁለታችሁም አጭር ሀሳብ እንድሰጡ ስለፈለኩ ነው። ያው በተደጋጋሚ ጊዜ ይባላል ክልሉ ለአትሌቲክስ ሰፊ ጸጋ አለው። ብዙ ቦታዎችን መጥቀስ ይቻላል። ባለው አቅም ልክ ተጨማሪ ነገ ባንዲራን ሰንደቅን ከፍ የሚያደርጉ ልጆች እንዲወጡ እንደው በምን ልክ ቢሰራ ትላላችሁ የሚለውን አጭር ሀሳብ ልውሰድ ብዬ ነው። አማራ ክልል በደንብ ለአትሌቲክስ ሶርስ ያለው ክልል ነው። ግን ያው አልሰራንበትም። ብዙ ልጆችም አሉ፣ ግን በዛ ልክ በቂ አይደለም። እንደሌላው ክልል አይመስለኝም። ያንን አይተን ነበር። እንደውም እኛ ነበርን መስራቾቹ ማህበሩን ይሄን ለመቅረፍ እንደው ወደ አመራሮቹ ጠጋ እያልን በየወረዳው በየዞኑ ልጆቹ እንዲወጡ ማድረግ የጎደላቸውን በሀሳብም በቁስም በምንም እንዲደገፉ እንዲወጡ ከወጡም በኋላ ብዙ መሰናክሎች ይመጣሉ። እሱንም ወደኛ መጦኛ እንድንፈታ አይነት ነገር ነው የጀመርነው። ጅማሬውም ልክ ግርምዬ እንዳለው በኮቪድ ምክንያት በሰላም እጦት ምክንያት ወደ ኋላ ተጎተተ እንጂ እሱን ታሳቢ በማድረግ ነው መስራቾቹ አትሌት ሞስነት ገረበው፣ ህይወት፣ ሶፊያ ምናምን ነበርንና ይሄንን አስበን ነው የጀመርነው። እሱ ጎትቶናል። አሁን እንዳልኩ ሁኔታዎች ጎትተውናል። አሁን ደግሞ እንግዲህ ጥሩ አመራሮች አሉ። እቅዳቸውን እየሰሩት አይደለም እንዳልኸው ከተስተካከለላቸው ያው ወደፊት መምጣታቸው አይቀርም። የጎደለውን ይሞላሉ ብዬ ተስፋ አድርጋለሁ። ልጆች ላይም በደንብ አቅርቦት ይሰራሉ። ትሬኒንጋቸው ላይም ይሄዱ ያሉ የጎደለውን ለማስተካከል ይሞክራሉ። ከአሰልጣኞችም ከአመራሩም ከሁሉም ጋር ብቻ ጥሩ
ይሆናሉ። እንግዲህ እንደ እግዚአብሔር ፍቃድ የኛ ክልል እውነት ለመናገር በጣም ጥሩ ጥሩ የሆኑ ቦታዎች አሉ። እንደ ደብረ ብርሃን፣ ሰከላ፣ እንጅባራ፣ እነ ተንታ ብዙ ደጋዳሞት በጣም ብዙ እንደ ክልሉ ምቹነት ብዙ አትሌቶች ይወጡ አሉ። ግን ብዙ እየወጡ አይደለም። የተሻለ ቦታ አለ፣ የተሻለ የአየር ሁኔታ አለ። ግን እየተሰራበት አይደለም። ባለሀብቶችም መንግስትም እንደው ትኩረት አድርጎ ቢሰራ በጣም ሀገርን የሚያስጠሩ ጥሩ ጥሩ አትሌቶች የሚወጡበት እንትን አለ እና ያው እኛም እንግዲህ የምንጠይቀው እሱን ነው። ባካችሁ ትኩረት ስጡት። ጥሩ ጥሩ ቦታዎች አሉ፣ ሀገርን የሚያስጠሩ ቦታዎች ናቸው። አሁን እነዚህ የምንላቸው ቦታዎች የወጡ ብዙ የወጡ አትሌቶች አሉና ትኩረት ሰጥቶ እንደው መንግስት አይቶት እንደው ትኩረት ሰጧቸው የሚሰሩትን ተመልክቶ ትራኩንም አንዳንድ የሚደረጉት ነገሮችንም ድጋፍ ቢያደርግና የተሻለ እንትን ቢባል ጥሩ ይመስለኛል። እና እንግዲህ እንደሚያግዙን ተስፋ አደርጋለሁ። እኛም ትኩረታችን አሁን የአማራ አትሌቶች ማህበር ይሄንም እንትን ማለት ነው። አሁን መንግስትንም እንጠይቃለን እያልን ነው እንደ ማዘውተሪያ ቦታ እና አትሌቶቹን የሚሰሩበት ቢያንስ እንኳን የአሸዋ ትራክ ሆኖ በቃ አትሌቶች የሚሰሩበት እንደሚሰሩበት እሱን እንትን እንላለን እያልን ነው እና መንግስት እንግዲህ ትኩረት ሰጥቶ ቢያይልን እንላለን። በጣም እናመሰግናለን። እንግዲህ ለነበረን ጊዜ በቆይታችን ከአትሌቲክስ ህይወታችሁ ጅማሯችሁ አንስቶ ስኬቶቻችሁን ለማንሳት ሞክረናል። ጥሩ ቆይታም ነበረን። ምናልባት ግን ያው ያላነሳነው ነገር ወይም ደግሞ በመጨረሻ የምትሉት ማመስገን የምትፈልጉት ካለ የመጨረሻ ሀሳባችሁን ወስደን በዚሁ ቆይታችንን እንቋጭ። ከጎናችን ጓደኞቻችን አሉ፣ ቤተሰብ አለ። ያው ቤተሰቦቻችን ያው ብዙ ነገር ከታላቅ ነው እንትን የምትለው ብዙ ነገር ይመሩናል። ያው ታላቃችን ውዴ ነች። በሞራልም በቃ በርቱ ድጋፍ በመስጠት በርቱ በማለትም ያው እሷ ትልቁን ድርሻ ትወስዳለች። እሷን አመሰግናለሁኝ። ከዛ በተረፈ ጓደኛ ጌታነህ ሞላን አመሰግናለሁኝ። ሌላም ጓደኛ አለ ሞልደ ገብረ የሚባል እሱን አመሰግናለሁኝ። ስፖርተኛ ወሬ አይችልም ማለት የሚባለው ያው ከባድ ነው። ግን ሳልል ማለፍ ማልፈልገው ስፖርት በባህሪው ስሜት ሳይሆን ተግባር የሚፈልግ ምንም ጥያቄ የለው። ሰልጣኙም ተግባር ነው የሚፈልገው። ስለዚህ በተግባር እንዲሰሩ ፈልጋለሁ። ክልል ላይም የትም ማንኛውም አትሌት በቃ ይሄ ነው። በጣም ላመሰግን የምፈልገው እናንተንም አመሰግናለሁ። ታላቅ እህቴን ውድዬ የህይወቴን አካል ግማሹን ትወስዳለች፣ ምንም ጥያቄ የለውም። ይህን አጋጣሚ አግኝቼ አመሰግናለሁ። እወድሻለሁ ብላት ደስ ይለኛል። ባለቤቴን አመሰግናለሁ። እዚህ ላይ እንድቆም ያደረገኝ እሱ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ልጆቼ እወዳችኋለሁ። ኑሩልኝ፣ እደጉልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን ሁለታችሁንም ለነበረን ጊዜ። ቆንጆ ቆይታ ነበር። እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ ዛሬ በሁለቱ አትሌቶች መኖሪያ ቤት በህይወት አያሌውና በአትሌት ግርማ ጥላሁን መኖሪያ ቤት ተገኝተን የአትሌቲክስ ህይወታቸውን፣ ስኬታቸውን እንዲሁም የቀጣይ እቅዶቻቸውን በተመለከተ ሀሳቦችን ተለዋውጠናል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። ጤና ይስጥልን።